ይሄ ነው መሆን ያለበት። ኢትዮጵያ በምትባል ሀገር ላይ ከጥግ እስከ ጥግ ተወዳድረ ሀሳብን ሸጠ ልትመረጥ ይገባል። የምትደራጀው በብሔር ሳይሆን በሀሳብ መሆን መቻል አለበት። እኛም ስንደራጅ ችግራችን ያለበትን ፓርቲ ነው መርጠን ወይም ደግሞ ወደን መግባት ያለበት። እንደዛ ነው መሆን ያለበት እንጂ ብሔርን ፖለቲካ ካደረግ ምላሽ ምናገናኝ አይመስለኝም ለማለት ያለው። እሺ ቀደም ሲል ጥያቄ ጠይቄያችሁ ነበር። ቴዲ ሐዋሳ የቴሌግራም ቻናል ላይ የመለሱ ሰዎችንና ያሉትን አነብላቸዋለሁ ስማቸውን እየጠራው ቤተሰብ ያልሆናችሁ በዚህ አጋጣሚ ቤተሰብ እንድትሆኑ እያልኩኝ። ጥያቄው ምን ነበር? ጥያቄው የብሔሮችን ጥያቄ እንዲሁም በሁለት ክልሎች መሃል የሚነሱ የወሰን ይገባኛል ጥያቄዎችን መፍታት የነበረበት አብይ አህመድ ነው ወይስ ኢህአዴግ ነበር? ምላሻችሁን መጨረሻ ላይ አነበዋለሁ ብያለሁ። ላንብበው እስኪ። በላይ ጥላሁን ኢህአዴግ የራሱ የእጅ ስራ ውጤት ነው፣ እነሱ ነበር መፍታት የነበረባቸው ብሏል። መላኩ ምትኩ ኢፒአርዴፍ ነው አብይ አይደለም። ቢኒያም የብሔርን አደረጃጀት የፈጠረው መለስ ዜናዊ ነው፣ መመለስ የነበረበት እሱ ነው። መለክ ከመጀመሪያው ጥያቄ መሆን እንዳይችል የተሻለ ህገ መንግስት መፍጠር እንጂ ጊዜያዊ መፍትሄ ማስቀመጥ ተገቢ አይሆንም። የግድ ከሆነ ደግሞ የተሻለ እድል የነበረው አብይ እንጂ ለ30 ዓመታት ያሰቃየን የአራዊት ስብስብ ሊሆን አይችልም። ዋይኤስኤም በመሰረቱ የፌዴራሊዝም ስርዓቱ የብሔሮችንና የክልሎችን ጥያቄ በሚመልስ መልኩ ማዋቀር የኢህአዴግ ኃላፊነት ነበር። ሆኖም ዛሬ ጥያቄ እያነሱ ያሉ አካላትን ሂዱና ኢህአዴግን ጠይቁ ማለት አግባብ አይሆንም እና አብይ በጥናት ላይ የተመሰረተ ምላሽ ሊሰጥ ይገባል። ወሰን ንጉሴ ኢህአዴግ የራሱ የእጅ ስራ ውጤት ነው። ቦስ ሁሉም የራሱ ድርሻ አለው፣ ግን በቲፒኤልኤፍ ጊዜ የብሔሮች ጥያቄ እንዲሁም አጀንዳ እንደነበረ በአብይ ጊዜም ግን ምን አጀንዳ ሆኖ እኔም ለፖለቲካል ትርፍ ብሎ ደግሞ በእንግሊዝኛ አማርኛ ስለጻፈ ነው በተናጠል ማነብላችሁ በለው ደግሞ የገማሹን ጥያቄ መመለስ ጅምር የፖለቲካ ትርፍ አላገኝበትም ኦር ደግሞ ባለመመለስ ውስጥ የፖለቲካ ትርፍ አገኛለሁ ያለው ደግሞ እየመለሰ አይደለም እና ኢትስ አፕ ቱ አብይ አህመድ ቢኮዝ ኢትስ ኤሌክትድ ገቨርነር ምናምን ብሏል። እሺ የዚህ ጽሁፍ ቦስ እኚህን ሁሉ ቴሌግራም ላይ ተጽፎ ታገኛቸዋላችሁ። ኤቢኤን ቴዳ አንተ የተደበቀ ሚስጥር ቴዳ ለአንተ የተደበቀ ሚስጥር እኮ አይደለም። ሁለቱም ለፖለቲካ ትርፋቸውን የተጠቀሙት። ለምሳሌ ኢህአዴግ እንደ ደቡብ ጠቅልሎ ለመግዛት ነበር። ብልጽግናም ላዘጋጀው የመዋጥና የመስፋፋት እቅዱ እንደ ደቡብ ስለማይችል እንደ ሲዳማ ብቻውን ለማግኘት ነው። እንዳትረሳው ሻሸመኔ ተውጧል። የሽመልስ አብዲሳን ፖለቲካ እንዳትረሳው። ሁለቱም ለራሳቸው ፖለቲካ ጥቅም እንጂ ለሲዳማ ህዝብ ግዛትም ጥቅም ታስበው አይደለም ሪያሊቲ ብሏል። ማሜ መመለስ የነበረበት ኢህአዴግ ነው፣ ግን ስልጣናቸው የቆየው ዲቫይድ ኤንድ ኮንኮር ሲስተም ስለሆነ ዜዶን ወንቶ አንሰር ብላለች። ሳሚ ሲኤች ኢህአዴግ ምክንያቱም ከክፍለ ሀገር ወደ ክልል መዋቅር የቀየረው ራሱ ነው፣ መፍታት ያለበት ኢህአዴግ ራሱ ነው ብሏል። ደሱ አባ ጥያቄ ሆኖ እንዳይነሳ የሚያደርግ ህግ ቢኖር እመኛለሁ፣ ሁሉም ስለ ኢትዮጵያ አንድነት እንዲያስብ። ቮይድ የብሔር ፌዴራሊዝም ስርዓቱን የዘረጋውና ለ27 ዓመታት የመራው ኢህአዴግ ነው። ስለዚህ የአንበሳውን ድርሻ የሚወስደው እሱ ነው። የዛሬዎቹ የወሰንና የማንነት ጥያቄዎች እንዲፈጠሩ ያደረገው የክልል አከላለል በቋንቋና በብሔረሰብ ላይ የተመሰረተ የተደረገው በኢህአዴግ ዘመን ነው። ወሰኖች ሲካለሉ የህዝብን ስምምነት ወይም መልክዓ ምድራዊ እውነታውን ሳይሆን የፖለቲካ ትርፍን መሰረት ያደረጉ እንደነበር የሚታወቅ ነው። ኢህአዴግ በዘመነ ካርታ የመወሰንና የማንነት ጥያቄዎች ነበሩ። ለምሳሌ የወልቃይት ራያ፣ ኦሮሚያና የሶማሊያ ክልል፣ በደቡብ ክልል ያሉ ጥያቄዎች። ኢህአዴግ እነዚህን ጥያቄዎች በህገ መንግስታዊ መንገድና በህዝበ ውሳኔ ሪፈረንደም ከመፍታት ይልቅ በፓርቲ ዲሲፕሊንና በጉልበት አፍኖ ይዛቸው ነበር። ዋው! ጥያቄዎቹን የፈጠረውና ህጋዊ እልባት ሳይሰጥ ጊዜ እንዲገዙ ያደረገው ኢህአዴግ ስለሆነ ታሪካዊና መዋቅራዊ ኃላፊነቱ የኢህአዴግ ነው። የኢህአዴግ አብዛኛው ሰው ኢህአዴግ ነው ያለው። እኔ ነኝ የጻፍኩት ይላል። እሺ ለጻፋችሁልኝ በሙሉ ከልብ ነው አመሰግነው። በቁም ነገር ለጻፋችሁልኝ ሰዎች ጥያቄ ሳስቀምጥ መጠይቅ ሳስቀምጥ ለምትመልሱልኝ በቁም ነገር ከልብ አመሰግናለሁ፣ ግብአት ስለሚሆነኝ። እሺ ሌላ ምን ጥያቄ አለ? እንዴት ናችሁ? ሌላ ለእኔ የምታነሱልኝ ጥያቄ አለ? ከመተኛቴ በፊት
ቤዝድ ኦን ፋክት ላይ የተመሰረተ ውይይት ማድረግ ትችላለህ ወይ? ፋክት ራሱ እንዴት ነው? ፋክት ራሱ እንዴት ነው? ለአንደኛው ብሔር ፋክት የሆነ ለአንደኛው ውሸት ነው። ከምን አንጻር ነው ፋክትን ቼክ የምናደርገው? እስኪ ለምሳሌ አንድ የማንኪያ ነገድ መጥቶ ጭንቅላታችን ላይ በያኔው ዘመን ወይም ደግሞ በአፄዎቹ ዘመን ጭንቅላታችን ላይ ድንጋይ ይፈለጥ ነበር ብሎ በደሉን ካቀረበ ምን ማስረጃ አምጣ ነው የሚባለው? ጭንቅላትን አሳይ ነው የሚባለው? ምንድን ነው የሚባለው? ከዚህ ሁሉ መውጣት አለብን። ወደ ሀሳብ ፖለቲካ መምጣት አለብን። ወደ ሀሳብ ፖለቲካ ካልመጣን ከዚህ ችግር የምንወጣ አይመስለኝም። የመንግስት ነገሬን ህገ መንግስቱ ይቀይርልን። ቴዲ ህዋት ጦርነቱን ጀምረው አንተ የትኛው ፖለቲካ ደጋፊ ነህ? አንተ ስለ ወልቃይት ምን ትላለህ? ወልቃይት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው። የአማራም የኦሮሞም የትግራይም አይደለም። እኔ እንደውም የዛ አካባቢ አይ ቲንክ እኔ 4 ኪሎ ገባ ላደርግ የምችለው የመጀመሪያው ነገር ይሄ የኔ ነው የሚባል ነገር ይሄ መሬት የኔ ነው የሚባል ነገር እንዳይኖር ነው። በህግ ነው የሚከለክለው። መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው። አለቀ። ሁሉም ተዘዋዝሮ መስራት አለበት። ማንም መሬት የለም። የምናባ መሬት ነው። አንዳችን ለአንዳችን ሞተናል። ተዘዋዝሮ ስራ። ውቅያኖስ በሆነበት የዓለም ፖለቲካኛ ስንት ባህር አቋርጠን መተን ሰው ሀገር እየሰራን አይደል? የበሬ ግንባር በምታክል ቦታ ላይ ምንድን ነው የምትፋቸው? በ21ኛው ክፍለ ዘመን ሰው ጨረቃ ላይ ይወጣል። አንተ እዚህ ወልቃይ ጠገዴ የኔ ነው ግዛታችን ምናምን አጽመርስቴ ምናምን የምን አጽመርስተ ነው? በቃ ኢትዮጵያ በምትባል ሀገር ላይ ተዘዋዝሮ ስራ። ሀገሪቷ ሰላም እንድትሆን አንተ ተሯርጠ የምሰራበት ኢንቫይሮንመንት እንዲፈጠር ታገል። የቀበሌ ቤት የለም ለራስ ወልቃይ ጠገዴ የኛ ነው ትላለህ። መጀመሪያ በግልህ ህይወትህን ለውጥ። ቤት አለ፣ ተንቀሳቃሽ ሀብት አለ፣ በግልህ ልጆች ብትወልድ የምታሳድግበት ሀብት አለ፣ ንብረት አለ፣ ባንክ ተያዥ አለ፣ ወባቢያ የምትታከምበት ገንዘብ አለ። ኦኬ አሁን ቤት እየታደለ ነው። በነፍስ ወከፍ 50 ሺህ ብር አምጣ ብትባል አለ። የሆነ ነገር እዚህ ጋር አክሲዮን እየተሸጠ ነው 150 ሺህ ብር አምጣ ብትባል ከባንክ ማምጣት ይችላል? መጀመሪያ በግል ተሯርጠህ ህይወትን ለውጥ፣ ኑሮህን ለውጥ። በግል ህይወትን ለውጥ። እንዴት ነው? እሺ ሌላ ጥያቄ። ከዚህ ጋር ከመውጣቴ በፊት ቅድም አሳያቸዋለሁ ብዬ የረሳሁት አንድ ነገር አለ። ይሄ መታየት ያለበት ነገር ነው። ይሄ መታየት ያለበት ታስታውሳላችሁ? ብልቱ የተቆረጠው ልጅ አስታውሳችሁ? ብልቱ የተቆረጠው ልጅ አስታውሳችሁ? ብልቱ የተቆረጠው ልጅ አስታውሳችሁ? ብልቱ የተቆረጠው ልጅ ባለፈው ነግሬያችሁ ነበር። አስታውሳችሁ? ስለ ብልቱ ነግሬያችሁ ነበር። እሱን ላስደምጣችሁ።